ተጠጋ ጸጋ አስመከ አስተብረከ ሰገድ አሰገድ አስተብረከ በ1635 ዓመተ ምህረት የተጀመረውን ጉባኤ ቤት ዛሬ የተረከቡ ታላቅ አባት የዘመናዊ ትምህርት እንዲማሩ የትምህርት መሳሪያዎች ተሟልተው ትምህርት ቤት እንዲሄዱ ቢጠየቁም ልባቸው ሻላለም። መንፈሳዊ ትምህርት የነፍሳቸው ሐሴት ማዕከል ሆኖ ዛሬም እያስተማሩ ለብዙዎች የህይወት መንገድን እያመላከቱ ይገኛሉ። መጽንኤ ከውን መጽንኤ ቦኡ መንገላ አሐቲ ምድረ ርስት ጉባኤ ልጅነታቸው በብልሃት ጊዜን ባስተውሎት ጥላቻን በመልካምነት አሸንፈው በሰላም እንደተሻገሩ አብሮ አደግ ወዳጃቸው ይናገራሉ። አሸናፊነታቸው በትምህርት ብቻ ሳይሆን በጨዋታም ቢሆን ያን ጊዜ የማስታውሰው አሸናፊ ናቸው። በሁሉም ነገር የመጣላትና የመጋጨት ባህሪ የሚታይባቸው ነገር የለም። ዋሊዶ ተዚአ ይቺ ሀገራችን የብሉይ ኪዳንና የሐዲስ ኪዳን ሕግ ጠባቂ ናት፣ መሰረት ናት። የእግዚአብሔር ሕግ የተጻፈበት ጽላቱን ይኸው እዛ ተቀምጣለ። እዚህ ጽላቱ አክሱም ጽዮን የመጀመሪያው ጽላት አክሱም ጽዮን ነው የመጣ እዚህ ነው ያለ። ባህር በባረኩም መዚሁ ነው ያለ። የአብነት ትምህርት መምህር የሊቆች ሊቅ ናቸው። መልካምነታቸው ገዝፎ ዕውቀታቸው ልቆ ሊቀ ሊቃውንት የማዕረግ መጠሪያ ክብራቸው ሆኗል። በጎንደር መንበረ መንግስት መድኃኔ ዓለም ቤተክርስቲያን የአራቱ ጉባኤያት መምህር ናቸው። በጎንደር ክፍለ ሀገር አፈሯ እናት ማህደረ ስብሐት ቅድስት ሽሜ ማርያም ተወልደው እዛው በቀያቸው ፊደልን ቆጥረዋል፣ ዳዊት ደግመዋል፣ ቀድሰዋል። ሊቀ ሊቃውንት እዝራ ሐዲስ ይባላሉ። እኔ ከዚያው ከተወለድኩባት ቅድስት ማህደረ ስብሐት ሽሜ ማርያም ሙሉጌታ ካሳ ወርቄ ከሚባሉ አባት ፊደል ቆጥሬ አቡጊዳ፣ መልእክተ ዮሐንስ፣ ወንጌል ዮሐንስ፣ ሌሎችን ገድላት፣ ድርሳናት እነዚህን ሁሉ እያነበብኩኝ ከዚያ በኋላ ዳዊት ተምሬ የዘወትር ጸሎት ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ ተምሬ እሳቸው ከዚያ በኋላ ሁለተኛ ከዚያው መርጌታ አብተው ዓለሙ የሚባሉ የድጓ መምህር ነበሩ። ከሳቸው ደግሞ ዜማ ጀመርኩ በልጅነቴ የዚያው ቦታው ከተወለድኩበት ሀገር ማለት ነው። ከዚያ ዲቁና ተቀበልኩ ከብፁዕ አቡነ ሚካኤል የቀድሞው አቡነ ሚካኤል እሳቸው ዲቁና ተቀበልኩ። ተወሰነ ቀን ቀደስኩ። የትምህርቱ መስፈርት ሲለካ ዘመን አለው። መጻሕፍተ ብሉያት 8 ዓመት፣ መጻሕፍተ ሐዲሳት 6 ዓመት፣ መጻሕፍተ ሊቃውንት 8 ዓመት፣ መጻሕፍተ መነኮሳት 6 ዓመት ናቸው። ወደ 27 ዓመት ይፈጃሉ። ግን ብልህ ደቀ መዝሙር በ10 ዓመት ቢበዛ 15 ዓመት ይጨርሳል። ቤቴል ነቢያተ ጽድቅ ወደሱ በበአፍሆሙ ሎሙ ያይጉሉ ምንተ ውስተ ቅኔ ያሬርና ይሱ። የትምህርቱ ፍቅር ሲበረታም ከእናት ልብስና ጉርስ ከአባት ከለላ ወጥቶ በእንተ ስሟ ለማርያም እያሉ መማርን መርጠው በተለያዩ ደብራት ወንበር ዘርግተው ከሚያስተምሩ ዜማን
ከ3 የዜማ መምህራን፣ ቅኔን ከ4 የቅኔ መምህራን፣ አቋቋምን ከ3 የአቋቋም መምህራን፣ ቅዳሴን ከ1 መምህር፣ ዝማሬ መዋሲት ከ1 መምህር ተምረዋል። የሊቃውንት ትምህርትና የመጻሕፍት ትርጓሜንም በልዩ ሁኔታ ተማሩ። በመምህራኖቻቸው ዘንድም ተወዳጅነትን ያተረፉ ትጉህ ነበሩ። በአፈ ቀሲስ በአፈ ትንሣኤ በአፈ ሕይወት ቀሲስ ገብረ ትንሣኤ ተብህለ ከየኔታ ክቡር ጌታው ሊቀ ሊቃውንት መንክር መኮንን እስከ ለተሞታቸው ድረስ ከግዚው ጉባኤ ቤት መጻሕፍትን ስማር ቆየሁ። እሳቸው ከዚህ ዓለም በሞት ሲለዩ መልአከ ብርሃናት አባ ጓጽባ ጥሩነህ ተብለው ነበር ያን ጊዜ የሚጠሩ። እሳቸው እዚህ ምክትል ነበሩ። እሳቸውም ደግሞ እዚህ ለ2 ዓመት አስተምረዋል። እኔም እዚሁ ጉባኤ ቤቱ የቀረውን እሳቸው እየተማርኩ ብሉያትን ከመምህር ፀሐይ እየተማር ቆየሁ። ከዚህ በኋላ ብፁዕ አቡነ እንድርያስ ወደ አዲስ አበባ ሄዱ። ሀያራት ሌሊት ሁሉ በቃ ቁጭ ብሎ ነው የሚያድሩት። ባልተመቻቸ የኑሮ ሁኔታ ያ ብቻ አይደለም፣ የተማሩትን ደግሞ ይጽፋሉ። ደግሞ በእጅ የቁም ጽሁፍ ይባላል እንግዲህ በቤተክርስቲያን መጽሐፍ፣ በእጃቸው ደግሞ ይጽፋሉ። ካላቸው ስጦታ አንጻር ለየት አድርገው በስፔሻል ክላስ ሁሉ ተጨማሪ አድርገው ሊያስተምሯቸው ነበር። ከሌሎቹ ተማሪ በተሻለ ያስተምሯቸው ነበረ። ዳቤ ስጋነ ለነ ወምንዳቤ ስጋነ ከም ያፈቅሩ በይነ ምንትኑም ምስሌነ ቀዊመ። በሚማሩበት ጊዜ የኢትዮጵያ እናቶች ያሳዩአቸውን ፍቅር ሁልጊዜም አይረሱም። እናቶችን ብቻ ሳይሆን ተማሪ ሲሄድ የሚጮሁትን ውሻዎችም በትውስታ እያነሱ ያመሰግናቸዋል። ከኛ ቀድመው መልእክት አድራሾች ናቸው ይላሉ። የኢትዮጵያ እናቶች፣ እህቶች፣ አባቶች በጣም ነው የምወዳቸው። ምክንያቱም ትዝ ሲለኝ ዛሬ አያውቁኝ፣ ምን አይሉኝ፣ አይዘመዱኝ። እንዲሁ በእንተ ስማ ለማርያም ስለ እግዝእትነ ማርያም ስል የእሷ ስም ሲጠራ ጊዜ አይፈጅባቸውም። መቀመጫቸው እንዴት ቶሎ እንደሚነሱ እኔ ፍጥረታቸው በጣም ይገርመኛል። ወንዱ ስራው ላይ እየገባ ከሆነ አንቺ ገሊት ተማሪ ቆሞልሻል፣ አታቆሙት፣ ቶሎ ስጡት። የአባቶች እንደወዳቸው ያደረገኝ ዛሬ ትዝ ሲለኝ ራሱ ውሾችን ወዳቸዋለሁ። እውነቴን እኮ ነው። ምክንያቱም ተማሪና ውሻ ብዙ አይዋደድም ቁራሻቸውን ስለምንወስድ፣ ግን ስንመጣ ተክ ብሎ ነው የሚጮሁ። በጣም ትዝ የሚለኝ ውሻ ነክሶኝ እዚህ ላይ ሰወድቅ ደም ይፈሳል። ኋላ እናቶች መጡና እነዚያን ውሾች ከልክለው ወደዚያ አስቀረው። አለቀሱ። አይ እናትህ ብታይ አሁን እኔ ልጅ እኮ የኔ ልጅም እንደዚህ ነው ይሆናሉና ወስደው ለንደሙን እንትን ብለው አጥበው የጎመን ዘር አድርገው በሱ ሲተኮስ የውሻንን ቶሎ ነው የሚደርግ። ምግብ ሰጥተው ምን ብለው አንድ ቀን አሳድረው አይዞህ እያሉ ተንከባክበው እንደ ልጃቸው አድርገው ሲሰዱኝ አሁን ትዝ ይለኛል። በመስቀል ላይ ተሰቅሎ ፍቅሩን ሲገልጥ ፍቅሩን በችንካር ሲገልጠው እጆቹ ሲቸነከር ፍቅሩን በችንካር ሲገልጠው እግሮቹ ሲቸነከር። ይህ ዛሬ የሚያስተምሩበት ጉባኤ ቤት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ፣ ብፁዕ አቡነ እንድርያስ፣ ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ሰላማ፣ ብፁዕ አቡነ ሳዊሮስና በርካታ ሊቃውንት ተምረውበታል። መምሬ የኔታ ሊቀ ሊቃውንት መንክር መኮንን ያስተማሯቸው ብዙ ሊቃነ ጳጳሳት በኢትዮጵያም በውጭም ዓለም አሉ፣ ብዙዎች ናቸው። እኔም ማስተማር ከጀመርኩበት ጊዜ ጀምሮ ቢያንስ ወደ 200-300 የሚሆኑ መምህራን ወጥተዋል እና አሁን በኢትዮጵያ እንደኔ ወንበር ተክለው 4ቱን ጉባኤያት የሚያስተምሩ መምህራን አሉ። ወዘይበዝ ህዝበ አውረድከ በትፍሲት በ1992 ዓመተ ምህረት ብፁዕ ወቅዱስ አቡነ ጳውሎስ በደብሩ ተገኝተው ተማሪዎችን ማን ያስተምራችሁ ብለው ጠይቀው ባገኙት መልስ
በምርጫቸው መምህራቸው እንዲሆኑ አጸኑላቸው። ከዚያን ጊዜ ጀምሮም የጎንደር መንበረ መንግስት መድኃኔዓለም ቤተክርስቲያን አስተዳዳሪና የአራቱ ጉባኤያት የምስክር መምህር ሆነው መንፈሳዊ አገልግሎታቸውን ቀጥለዋል። እኔ በቀለዋለሁ፣ እስራኤልን እመልሳለሁ። የኔታ ሊቀ ሊቃውንት መንክር መኮንን ወደ አዲስ አበባ ለስብሰባ ሊመጡ ሲሉ ነገ በእግራቸው የሚተካውን ነገ ታላቅ ሰው የሚሆነውን ያውቃሉና የኔታ ክቡር ሊቀ ሊቃውንት ዕዝራን ከተማሪዎች ሁሉ አስነስተው ጉባኤ እንዲያነብ፣ ይኸውም የጉባኤ ርዕስ ምንድን ነበረ? አንተ ልጄ ጽና በርታ በሚለው ሐዋርያው ቅዱስ ጳውሎስ በተናገረው ለጢሞቴዎስ በጻፈለት በእግዚአብሔር ጸጋ በርታ ብለው አስነብበው ተርጉመውላቸው ከኔ ቀጥሎ የጉባኤውን ነገር አደራ ብለው አደራ ሰጥተዋቸው የኔታ ክቡር ሊቀ ሊቃውንት መንክር ወደ አዲስ አበባ መጡ። ሊቀ ሊቃውንት መንክር በነበሩት 3-4 ቀናቶች ወደ መጨረሻው አካባቢ ያንን ዕዝራን አደራ በሉት ይሉ ነበረ። ሊቀ ሊቃውንት ዕዝራ ማለት ያኔ ከ3 ምክትሎች ውስጥ አንዱ እሳቸው ነበሩ። ገና እንግዲህ ከሞታቸው የሆኑ ቀናቶች በፊት ማለት ነው። ከዛ በመነሳት ነው እንግዲህ እሳቸው ትልቅ የቤት ስራ ሆኖባቸው እስካሁን ድረስ እንግዲህ በሙሉ ኃላፊነት እንትን ያደረጉ ያካሄዱ ያሉት ማለት ነው። እዚሁ ጉባኤ ቤቱ እንዳለው ብፁዕ ቅዱስ አቡነ ጳውሎስ የጉባኤ ቤቱን መምህርነት የቤተ ክርስቲያኑን አስተዳዳሪነት እዚሁ እንዳለው ሰጥተውኝ ሄዱ። እኔ ያልጠየቅኩም ደጅ አልጠናሁም። ያን ጊዜ ልጅ ነኝ ገና በ92 ዓመተ ምህረት ነው። ደብዳቤ አልጻፍኩም ምን አላልኩም። ብዙ ሊቃነ ጳጳሳት ነበሩ አብረው። እዚያ በኋላ ጉባኤ አሄዳሉኝ ጳጳሳቱ ባሉበት ጉባኤ ሄድኩኝ። ያ አስተምር ብለው ሰጥተኝ የማዕረግ ስሙንም ሰጥተውኝ ከዚያ ጊዜ ጀምሮ እስካሁን ድረስ እንደ እግዚአብሔር ፈቃድ ብዙ መምህራን ተምረውበታል። እኔን መጻሕፍተ ሐዲሳት ከጴጥሮስ ጀምሮ እስከ መጨረሻው ድረስ ያለውን አስተምረውኛል። ከዚያ በመቀጠልም ደግሞ መጻሕፍተ ብሉያትንም የኔታ ዕዝራ አስተምረውኛል። ከብሉያት ዳዊት፣ ኢሳይያስ፣ ሐዲሳትን እንዲሁም መጻሕፍተ ሊቃውንትን ከየኔታ ሊቀ ሊቃውንት ዕዝራ ሐዲስ ተምሬያለሁ። የተለዩ እግዚአብሔር ልዩ ጸጋ የሰጣቸው የሚያስተምሩትን በሕይወታቸው የሚተረጉሙ ልዩ አባት፣ እኔንም ከእሳቸው እግር ስር በመማሬ እጅግ እድለኛ አድርጌ ራሴን እቆጥራለሁ። ልጇንም ወለደችው። ወአሰረቶ መንኮበያቲሁ አውራጣቱን በፈትል አሰረችው። ምታት እንዳልሆነ ለማጠየቅ አንድም በዛራ ልማድ አንድም ያጸናዋልና። እንዲህ አይነት ጉባኤ ቤት በተለያየ ቦታ ላይ አለ። እዚህ ግን የሚማሩ ተማሪዎች ይፈተናሉ። ዝም ብሎ ማለፍ አይደለም። ካላለፈ ይደግመዋል፣ ካላወቀው ይደግመዋል። አንዴ ተምሮታል ተብሎ ማለፍ አይደለም። ይሄን ደግሞ ዕውቀቱን ይፈልጉታል። በትምህርት መሰቃየቱን ሰው ይፈልገዋል እና ታሽቶ ነው የሚወጣው። ዋሊዶ ሊቀ ሊቃውንት ዕዝራ ሐዲስ የዛሬዎቹን ተማሪዎች ሲያስተምሩ ለነገዎቹ ተማሪዎች ከትውልድ ትውልድ የሚሻገሩ ቅርስ የሚሆኑ መጽሐፍትን አዘጋጅተዋል። በወረቀት የነበሩ መጽሐፍትንም ወደ ብራና እንዲቀየሩና ዘመንን መሻገር እንዲችሉ እየሰሩ ነው። ከአባቶቻቸው ከኔታ ሊቀ ሊቃውንት መንክር መኮንን ከነ ዶክተር አየለ ያገኙትን በመካከል ብፁዕ አቡነ እንድርያስ ተረከቡትን ለእሳቸው ያገኙትን አጠቃላይ ወደ አንባቢው መድረስ እንዲችል መጻሕፍቱን አዘጋጅተው በማቅረባቸው በጣም
በጣም የተለየ ስራ ሰርተዋል። የኔታ ሊቀ ሊቃውንት በግዕዝም በአንድምታውም በተለይ ድርሳነ ቄርሎስ ጳላዲዮስ ተረፉን ጨምሮ ማለት ነው። እንዲሁም ሃይማኖተ አበው በጣም ትልቅ ስራ ለቤተ ክርስቲያኒቱ ትልቅ ስራ እየሰሩት ትልየ ነው። ኪዳን 7 ኪዳናት ይሄ ሃይማኖተ አበው የብራና ይሄ የመጽሐፈ ሰሎሞን 5ቱ መጻሕፍተ ሰሎሞን እና ሲራክ ሌሎችም ይሄ መጻሕፍተ ሄኖክ፣ እዝራ፣ ኤርምያስ፣ ተረፈ ኤርምያስ፣ ደቂቅ ነቢያት ይሄ መጻሕፍተ ነቢያት በሙሉ ይሄ መጻሕፍተ ደቂቅ ነቢያት ይሄ መጽሐፈ መነኮሳት ወደ 8 መጻሕፍቶች በዝርዝር ያንዳንዳቸው ሲገቡ ሲዘረዘሩ ብዙ ናቸው። ወደ 15 ይሆናሉ። በአንድ ላይ በጥራዝ ግን ወደ 8 መጻሕፍቶች ታትመው እነሱን አሳትመን አንደኛ ደቀ መዛሙርቱ እዚህ ያሉት ይጠቀሙባቸዋል። ሁለተኛ ሌሎችም የአብነት ትምህርት ቤት የመጻሕፍት ትርጓሜ በተለያየ ቦታ አሉ። በደብረ ሊባኖስ፣ በቅዱስ ላሊበላ፣ በሐይቅ እስጢፋኖስ፣ በጎጃም፣ በወሎ፣ በሸዋ፣ በትግራይ እስከ አስመራ ኤርትራ ድረስ የአብነት ትምህርት ቤቶች አሉና መምህራኑም ደቀ መዛሙርቱም በእነዚህ መጻሕፍቶች ይጠቀሙባቸዋል። መምህራኑ ያስተምሩባቸዋል፣ ደቀ መዛሙርቱ ይማሩባቸዋል። ምእመናንም ከቤተልሔም ጀምሮ እረኞች እስካሉበት ቦታ ድረስ የብርሃን ጎርፍ ጎረፈ። ወፈርሁ አብየ ፍርሃተ። በየደብሩ በተለያዩ ጉባኤ ቤት የሚማሩ ተማሪዎች ዛሬ እሳቸው እንደተማሩበት ዘመን ቁራሽ እንጀራ በየቤቱ እየጠየቁ ይማራሉ። በእሳቸው ደብር የሚማሩ ተማሪዎች ግን እንደ ዘመናዊ አዳሪ ተማሪዎች ምግባቸውም ማደሪያቸውም መማሪያቸውም ያማረ ሆኖ እንዲማሩ ህንጻን አሰርተው በአንድ ጊዜ ከ200 በላይ ተማሪዎች እንዲማሩ አመቻችተዋል። 20 ሰው እንግዲህ 20 ሰው ሲማር በ20 ዓመት ምን ያህል ሰው እንደሚወጣ ይታወቃል። አንድ ጊዜ ግን 200፣ 150፣ 120 ተማሪ አንድ ጊዜ ሲማር ጥፍ ለሀገሪቱ ይተርፋል በማለት እግዚአብሔር ፈቅዶ ይህንም ህንጻ እንዲሰራ የሆነ እስካሁን ድረስ በጀቱ የትምህርት ቤት የአብነት ትምህርት ቤት በጀት የቅድስት ድንግል ማርያም ስም ነው። እውነቱን ለመናገር የቅድስት ድንግል ማርያም ስም ዋናው በጀት ነው። ለተማሪ ብቻም አይደለም። የተፈናቀሉት፣ የተቸገሩት፣ የተሰደዱት፣ ያጡት፣ የነጡት ከሀገራቸው ላይ ሆኖም ያጡት ከሌላ ሀገር ማጥተው የተሰደዱት፣ የተፈናቀሉት፣ የተጨናነቁት ጾታ አይለይ፣ ወንድ አይለይ፣ ሴት አይለይ፣ ችግር ጾታ አይለይም። ያጣም ያገኛል፣ ያገኘም ያጣል። ዶርሞች ብቻ ሶስት የሚይዙ ሰዎች ፎቅ ነበሩ። እነዚያን በማለት በማፍረስ ትልቅ ፎቅ አሁን ያለንበትን ህንጻ 4ኛ ፎቅ ያለው ሰርቶ አሁን ጎየቤቱ እስከ መጨረሻ እስከ ዓለም ፍጻሜ ድረስ ራሱን ችሎ ምግቡም ከዚያው ልብሱም ከዚያው የሚፈለገው ነገር ሁሉ ደቀ መዛሙርት የሚደረገው ነገር ሁሉ እንዲደረግ በማድረግ ለቤተክርስቲያኑ ብዙ አስተዋጽኦ አድርገዋል። ስንማር እንጀራ ገዝተን ስለምንበላ በዚያ ሰዓት ለምለም እንጀራ ወይም ደረቅ እንጀራ 50 ሳንቲም ነበር። እኔ አሁን እንደ ግል ሐዲሳት ያው በተለይ አርባዕቱ ወንጌል ጽፌ ነው የተማረው። ዕለት ዕለት የምማረውን እየጻፍኩኝ እና እኛ እንጀራ ለመግዛት ስንሄድ እንጀራው ያልቃልና ጾም የምናድርበት ጊዜም ነበር። አሁን እሳቸው የኔታ ያን የጉባኤ የማደሪያውንም ችግር የቀለቡንም ችግር በመረዳት ማደሪያውን 4 ክላሶች ነበሩ። በብፁዕ ቅዱስ አቡነ መርቆሬዎስ በዚያ ሰዓት
የሀገረ ስብከቱ ሊቀ ጳጳስ በነበሩበት ሰዓት ተሰራ የሚል ታሪክ በሳቸው ጊዜ የኔታ ሊቀ ሊቃውንት መንክር መኮንን ተናበው 4 ክፍሎች ነበሩ የተሰሩ። ከዚያ ውጭ አብዛኛው ተማሪ ግን የሚኖረው በመቃብር ቤት እየተመላለሰ ነበር። ደብረ ብርሃን፣ አንዱ ቂርቆስ፣ አንዱ ልደታ እየተመላለሰ ተማሪ ደግሞ ወደ አንድ ማደሪያ ችግሩም እንዲፈታ አድርገዋልና የኔታ ሊቀ ሊቃውንት ዕዝራ በጣም የተለየ ስራ ይሄ ለግላቸው ሳይሆን ለቤተ ክርስቲያኒቱ ትልቅ ስራ ሰርተዋል። ሊቃውንት ዕዝራ አዲስ ወደዚህ ከመጡ በኋላ በከተማው ላይም በቤተ ክርስቲያኑ ላይም ብዙ ለውጦች አሉ። በቤተ ክርስቲያኑ ዙሪያ ላይ በቃ ልማት የሚባለው ነገር እምብዛም አልነበረም። በአሁኑ ሰዓት ግን ቤተ ክርስቲያኑ ራሱ ሊያከራየው የሚችለው ለምሳሌ ህንፃ ተሰርቷል። ለጉባኤ ቤቱ ፓርቲኩላር ለጉባኤ ቤቱ ተማሪዎች ለአብነት ትምህርት ቤቱ ተማሪዎች ደግሞ መኖሪያ የሚሆን ደግሞ ወደ 617 ካሬ ላይ ያረፈ ግራውንድ ፕላስ 3 ህንፃ አሰርተዋል። ግቢውን ውስጥ ቤተ ክርስቲያኑን የማሳደስና ወለሉን የማሳመርና የማደራጀት ስራዎችን ሰርተዋል። ያን ብቻ አይደለም፣ በሰበካ ጉባኤ ደረጃ እንኳን ያሉትን የአሰራር ስልቶችን ዘመናዊ በማድረግ ደረጃ በእውቀት በተመራ በሚመስል ማለት ነው። እሳቸው ዘመናዊ ትምህርት አልተማሩም፣ ግን ባላቸው ተፈጥሯዊ ስጦታ ግን ዘመናዊ የሆነ አሰራር እንዲኖር ሁሉ ጥረት አድርገዋል። በዛም ነው አሁን እየተሰራ ያለው ማለት ነው። ህይወታቸው የሚያስተምሩትን ይመሰክራል። ኑሯቸው የተግባር አብነት ስለመሆናቸው ይናገራል። እውነት የነፍሳቸው ማደሪያ ከፍታ ናት። እርቅ አስፍነው ሳቅ የሚዘሩ የጎንደር አርማ ናቸው። ክርስቲያኑ ቀርቶ ሙስሊሙ እንኳን የአካባቢው ሙስሊም ህብረተሰብ እንኳን ያውቃቸዋል፣ ይተባበራቸዋል። ትንሽ ደሞዝ እዚህ ግባ የማይባላላቸው ያችን ለተማሪዎቻቸው አካፍለው የሚያበሉ ናቸው ሊቀ ሊቃውንት ዕዝራ ሐዲስ። ይሄ በትክክል በአካል ያየነው ማለት ነው። ብዙ ህዝብ ከበዛበት ከድሃዋ ቤት ሂደው የሚረዱ የሚያግዙ ናቸው ሊቀ ሊቃውንት ዕዝራ። ከጉባኤ ቤቱ አልፎ በማህበራዊ ህይወትም ደስ ከሚለው ጋር ደስ ይበል፣ ከሚያለቅሰው ጋር አልቅስ እንዳለ ቅዱስ ጳውሎስ ይሰጣሉ፣ ይመጸውታሉ። ንፍገት፣ ስስት የሚባል ነገር ባጠገባቸው ፈጽሞ አይዟል። አይምሯቸው ለይቅርታ እጅግ የተዘጋጀ ትልቅ አባት ናቸው። ለደቀ መዛሙርቱም ለሰው ለሚመሩት ህዝብ በጠቃላይ ለኢትዮጵያ ላለው ህዝብ ህብረተሰብ ለሰው የሚያደርጉት ምሕረት፣ ይቅርታ ማለት ቸርነት፣ ርህራሄ፣ ሰብአዊነት ትልቅ እንትን አላቸው። እኔ ሌላው ሁሉ ትምህርቱን ማናቸው ይማራል፣ ግን ያንን የተማረውን ትምህርት በተግባር የሚገልጽ አብዛኛውን አይኖርም። አንድ ጊዜ አንድ ቀን ቢገልጠው በሌላ ጊዜ ደግሞ አይደግሙም። ሰላም ፍለጋ ካሉበት ተነስተው ለማስማማት ለማስታረቅ ብዙ ይጓዛሉ። እሳቸው ለሀገር እንደ ቤተ መጻሕፍት የሚያገለግሉ የታሪክ አዋቂ፣ በምግባርና በአለባበስም ኢትዮጵያንና ባህሏን የሚያሳዩ አባት ናቸው። ግጭቶች በሚኖሩበት ሰዓት ከመንግስት ባለስልጣኖች ከቤተ ክህነት እንግዲህ ቤተ ክህነት ትልቁ ቁንጮው የቤተ ክርስቲያን ትልቁ ቁንጮው ጵጵስና ነው። የጵጵስና ማዕረግ ነው እና በጵጵስና ማዕረግ ካሉት በበለጠ የአካባቢው ህብረተሰብ ለማስታረቅ ለማስማማት እሳቸው በሚናገሩበት ሰዓት እሳቸው በሚነሱበት ሰዓት ተሰሚነት የሚኖራቸው እሳቸው ናቸው። ደግሞ እግዚአብሔር የሚያውቅላቸው የጎንደር ማህበረ ህዝብ ሰብ የሚያውቅ እንዳይን ብሌን እኮ ነው የሚያቸው። እሳቸው ሊቀ ሊቃውንት ዕዝራ ሐዲስ ዛሬ መጡ ከተባለ እሳቸው ከቆሙ የቤት ጣለ ሁሉ ይታረቃል። በጣም የተለዩ አባት ናቸው። አይደለም ኦርቶዶክሳውያኑ ሌላው ከኦርቶዶክሳዊ ሃይማኖት ውጭ ያለው ሁሉ ይኑርልን ብሎ የሚጸልይላል። ይሄ ባያበረክቱ ዝም ብለው ይኑርልን አይላቸው። አንድ ጊዜ በጵጵስና እንትን ተባሉ ተብሎ በእጩነት ማለት ነው ቀረቡ ተብሎ ሰው በጣም ሙቭ አስነስቶ ነበረ። እንዳይሄዱብን የሚል ሙቭ ማለት ነው፣ እንዳይነሱብን የሚል ሙቭ ሲነሳ አስታውሳለሁና እንደዛ አይነት ስሜት ያለው ነው ሰው።
ጵጵስናን እኔ አልቀበልም፣ እኔም አልፈልግም። እኔ የተረከቡት አደራ ማስተማር ነው፣ የማስተማሩን ስራ እየሰራው ነውና ማስተማር ነው እኔ የምፈልገው ብለው እኔ ነኝ አንደኛው ከጠያቂዎች መካከል ማለት ነው። እና ይሄን ብለውናል። ከጉባኤ ቤት መውጣትን አልፈልግም። እሱ ቢፈቅድልኝ መድኃኔዓለም እስከ መጨረሻው ድረስ የእሱን ቃል እዚህ እያስተማርኩኝ ስጋዬ ነፍሴ ከስጋዬ ብትለይ ደስ ይለኛል እንጂ ወደ ሌላ ወደ ስልጣን ወደ ሹመት አላስብም። ራሱ ነው ፈቃዱ፣ እሱ ነው የኔ አይደለም። ጠልቼው ወይም ንቄ አይደለም። ግን ለሁሉም ለእያንዳንዱ እግዚአብሔር ሐሳቡን ይሰጠዋልና የኔ ሐሳብ እንደዚያ ስለሆነ ነው። ለኩሉ ፍጥረት ትተነብል። ሻሽ አጠማጠማቸው የኢትዮጵያዊነታቸው ምስክር ስለመሆኑ በደስታ ይተርካሉ። ምዕራፍ 19 ላይ ወይወስዱም ጽንፈ ልብሱ ወሰበኑ ወይትፈወሱ ብዙኃን ድውያን ይላል ከቅዱስ ጳውሎስ። ከመጠምጠሚያውና ከልብሱ ዘርፍ እየወሰዱ ብዙ ሕሙማንን ይፈውሱበት ነበር ይላልና ድውይ ይፈውሱበታል። አባቶቻችን ቅዱሳን ጻድቃን ብዙ ታምራት ያደርጉበታል። እንደ ኢትዮጵያ ደግሞ ሊቁ ቅዱስ ያሬድ የኢትዮጵያው ሊቅ ቅዱስ ያሬድ ከሐዋርያት ከአባቶቹ ሲያዝ የመጣውን እግዚአብሔርን ሲያመሰግን ወደ ሰማይ ተነጥቆ ሄዶ በሶስት ዜማ በግዕዝ በዕዝል በአራራይ ዜማ መላእክት ሲያመሰግኑ ሰምቶ የመላእክትን ምስጋና ሙሉ በሙሉ እግዚአብሔር ገልጾለት ተመልሶ ወደ ኢትዮጵያ ምድር ወርዶ ሲያስተምር እንደዚህ ነጭ ቀሚስ ለብሶ እንግድርቡን ለብሶ ካባውን ደርቦ ሻሹን ጠምጥሞ ጸናጽሉን መቋሚውን ይዞ ነው። ይህ ከመምሮች ሌሎች መምራን የተረከብኩት ሀብቴ ስለሆነ እኔም እጠቀምበታለሁ፣ በረከትም አገኝበታለሁ፣ ረድኤት አለውና አጠማጠሙ እንግዲህ ቅዱስ ያሬድ ነው እኛ አብነት የምናደርገው። የቅዱስ ያሬድ ሻሽ አጠማጠም ሶስት እንትን አለው በስመ ሥላሴ ማለት ነው። ክብስ አድርጎ ነው የሚጠመጥመው። ጥሩ እንትን አለው፣ በረከት ያሰጣል ብለው አባቶቻችን ጥሩ ጸጋ እንዳለው አድርገው ነው የሚጠቀሙበትና እኔም ከዚያው ከአባቶቼ ሲያያዝ የመጣውን የቅዱስ ያሬድን የሻሽ አጠማጠምና የሻሽ አያያዝ ነው እዚያው የመጣው። አሁንም በዚያው ነው ያለው፣ ወደፊትም በዚሁ ቀጥላለሁ። ታዲያ እኮ በዩኔስኮ የተመዘገበ እኮ ቅርስ ነው። እኮ የሚዳሰስ ቅርስ ከሚባሉት አንዱ ይሄ ነው። ኢትዮጵያ ብዙ በዩኔስኮ ያስመዘገበቻቸው ቅርሶች አሏት። የሚዳሰሱ የማይዳሰሱ ቅርሶች። የማይዳሰሱ ቅርሶች በዓላት ናቸው እና እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁለት አበይት በዓላት ተቀርጸዋል፣ በዩኔስኮ ተመዝግበዋል። አንደኛው በዓለ መስቀል ነው፣ ሁለተኛው በዓለ ጥምቀት ነው እና ሲመዘገቡ የሚታየው የዛ ሁሉ ዓለም ሲባል እንግዲህ የሚቀረጸው ማን ነው? ሻሹ አይደል? ካባው እኮ ነው የሚቀረጸው። ጸናጽሉ መቋሚያው ነው የሚቀረጸው። ቋዱ ቀሽመሪው ነው የሚቀረጸው። ኢትዮጵያውያን ይሄ መለያችን ነው። መለያችንም እዚያ ኢየሩሳሌም ሄጄ ተከብሬበታለሁ። እውነቱን ለመናገር ኢትዮጵያውያን ናቸው ተብሎ ብዙዎቹ ደስ ብሏቸው ሲናገሩ ሰምቻለሁና የኢትዮጵያ የዜማ አባት የሆነው ቅዱስ ያሬድ በእሳቸው ዘንድ ልዩ ክብር አለው። አጥብቀው ይወዱታል። ቅዱስ ያሬድን በጣም ነው የምወደው። አይን ነው የኢትዮጵያ አይን፣ ጥርስ ከንፈር ነው። እሱ ባይኖር ኢትዮጵያ መባል አትችልም።
ሁሉም የምንሰማው ዜማ ምእመናን ሲያስቀድሱ ሲጸልዩ የሚያስቀድሱ የሚሰማው ዜማ ክብረ በዓሉ ሲመጣ እኮ ጥምቀት እኮ የሚደምቀው እኮ በቅዱስ ያሬድ ማህሌት ነው እንጂ ይህ ባይኖር ኖሮ ምን ይሆናል? እንኳን በቅርስ መመዝገብ ቀርቶ እዚህም ራሱ ሙቅና ያገኙ ነበር። መስቀል በዓል ሲመጣ፣ ትንሣኤ ሲመጣ፣ ሌሎቹ አብይ ጾም ሲመጣ የሚመስጥ ተመስጦ ምድር እያሉ ወደ ሰማይ የሚያወጣ የወረቡ ማህሌቱ የቅዳሴው ዜማ እና ቅዱስ ያሬድን በጣም ነው የምወደው። ከእኚህ አባት እውነትን መከተል፣ የሚያስተምሩትን መኖር፣ በዓላማ መጽናትን፣ ሰውን ሁሉ በእኩል መውደድን እንማራለን። በሕይወታቸው በአስተምሮታቸው ልቀው አርአያ ሰብ ስለሆኑ እናመሰግናቸዋለን።